እኔ 400 እንድንታረቅ እንድንስተካከል 400 ሺህ ክፈይ 500 ሺህ ክፈይ። አንቺ እኮ ማዲያም ቤት ነው ያለሽው። ስለ እንዴ ምንድን ስለሆንክ ነው? ልቀቀው። ምክንያቱም ህግ ላይ ስለሆን ልቀቀው። አንተ ምን ስለሆንክ ነው? ልቀቀው። እኔን ጎርተኸኝ አይደለ ይሄርከው? ልቀቀው አልኩት። ማሬ ይጉዳሽ ማይጎስ ጀምር አይሆንሽም። ሲቀጥል ደግሞ አይሄደኝም። እኔ ተቀምጠን ማነው ስልኬን የሚያዘ ሲፈምስ ቆይ ዝም አልኩኝ። ሀዘኔንም ነገረኞችንም ሁሉን ነገር ቻልኩኝ። በምን አቅሜ ልታገሰው? ያም ሁሉን ነገር ተውኩኝ። ለእህትዬቱ ተናገርኩኝ። ይረፍልኝ፣ አርፎ ይቀመጥ። በውስጥ እየገቡ የሱ ወንዶቹም ሴቶቹም አይቀሩም ማለት ነው። እኔን ያሰክሩኛል። ገና ልጅ ናት፣ አንድ ፍሬ ልጅ ናት፣ ማንም ሰው የላትም ብለው እኔን አሳብዶ ይሆን። እኔ ደግሞ ማብዲ ልጅ አይደለሁም፣ ራሴን ምጥል ልጅ አይደለሁም። ከህፃነቴ ከ7 ዓመት ማንም አላሳደገኝም። ኢትዮጵያ ቆይ አንዴ ላውራ ማሪ ሚውት አድርጊ ማለት ነው። ቆይ አንዴ ኮሜንታተሮች፣ ቆይ አንዴ ቦስ ኮሜንታተሮች ማለት ነው። እዚህ ጋር ራሷን በካሜራ ቀርጻ አይደለም የላከችው። ማንኛውም ሰው ባሌ ካለው ሰው ጋር ወይም ፍቅረኛ ካለው ሰው ጋር አብሮ ይተኛል፣ ፍቅር ይሰራል። እናንተ እኮ ማናችሁ? እናንተ ፈራጅ አራጅ ሆናችሁ ኮመንት ላይ የምትሳለቁ። ልጅቷ በየዋህነት ነው። የራሳችን የኛው ሰው ናት። ለምንድን ነው አንዴ በቋንቋዋ አንዴ በቃላቷ ሙድ እየያዛችሁ የምትስቁ? እመቤቴን የራሳችን ሰው ናት እኮ ልጅቷ፣ አማራ ናት እኮ እመቤቴን። እንዴት እንደምታናድዱ! በየዋህነቷ ነው እንደዚህ የተጎዳችው። ወይም ደግሞ እንደማንኛውም ምን ትላልቅ ቲክታከሮች የራቁት ፎቶ አለባቸው። ምን አንሰማም? ስትሰሙ አልሰነበታችሁም እንዴ? ቲክታክ ላይ ምን ነው ሪከርድ በሪከርድ ምን ነው ሰሞኑን ስንሰማ አይደል እንዴ የሰነበት ነው። እነሱ በእንትን ማለት ነው በስልክ። ልጅቷ ማንም ሰው ባሌ ካለው ሰው ጋር ወይም ፍቅረኛ ካለው ሰው ጋር አብሮ ያድራል። በየዋህነቷ ደግሞ ሰው ራቁቷን ቪዲዮ ቀረጻት እንጂ እርቃኗን ራሷ ቪዲዮ ቀርጻ አልተጃጃለችም በስልክ። ስለዚህ ልጅቷ በየዋህነት እሺ ትልካለሻለች አለሽ መረ ነውረድ አልጫ ከካም ሰርታ አትለወጥም። ሴት ልጅ ከማሸማቀቅ እዚህ 400 ሺህ ብር አምጪ አለበለዚያ ለቅብሻለሁ እያልክ ከምትላገግ ራስን ሰርታ አትለውጥም። አልጫ ቻው ይክሩ። አመሰግናለሁ ስላስገባሽኝ። አለኝ ብለህ ያለበት ሪከርዱ ካለ በህጅ አስጠይቀዋል። ላኪለት ለመሲ። ከዛ እንደዚህ ያለበት ቪዲዮ ካለ ስሚ አሁን እቺ አሁን ምንድነው አብረው ጓደኞች አሏት ይመጡና እኔን ለመጣ ነው። እኔ ደግሞ መቼም አልወርቅም። እግዚአብሔር ልሻለሁኝ ታየኛለሽ። ገና ከዚህ በላይ ፍሮል ጨምል ከዚህ በላይ ብዙ ነገር ታያለሽ። ገና ትጠብቂያለሽ። ከኔ መቼም አታገኝም ነው። መቼም ማየት ምትሻለሁኝ። መቼም አታገኝም። አልወርቅም የምትለው ከምንድን ነው የምትወርቀው? ወንድ ልጅ እኮ ነህ። እሷ ነች እኮ መውደቅም ካለባት የምትወርቀው እንጂ አንተ ምን ነው የምትወርቀው? ግን ይሄ ነገር ትክክለኛ ብለህ ከሆነ ማስፈራራት አትችልም። እንደዚህ ማድረግ አትችልም። ያለው ኢማራት ነው ኢትዮጵያ አይደለም። መሲ ልንገርሽ እኔን እንደዛ ታይሆን ቁጥሬን በውስጥ ልኬልሻለሁ። እንደዛ ያለበትን ቮይስ አሁን ላኪልኝ ኢሞ ላይ። እሺ አሁን ላክልሽና አሰሚ አለቀ። እኔ በባዶ መንጨርጨር አልፈልግም። ትላክልኝ ኢሞ እንትን ቁጥሬ ልኬላታለሁ። የኢሞ ቁጥሬን ትላክልኝ እኮ እንደዛ በቃ ያልከውን 400 ሺህ ብር ያልከውን መሲ ተቀበይ ቦይሷን። ከዛ ነው እንጂ አሁን እሷም ስላወራች አንተም ስላወራህ አንሰማህም። ግን ይሄን 400 ሺህ ብር አንጪ ቪዲዮ ይጀብሻለሁ እፎስታለሁ ያለውን ለመሲ ላኪላት። አዎ እሱን ከላከ ግን ወንድም አለ አንተን አንተር የምትለው ይቀር። እሱን ተላክማ እኛ ነን የምንጠይቀው። ኖ እንደው ያን ካደረኩኝ እኔ በሚስጥራችን ቪዲዮ አብራና አውራ እስቲ። ይሄን ነገር ካደረኩኝ እንደዚህ ፍረዱብኝ በል እስቲ። ነገር እኔ ይሄውና በቪዲዮ ስለማወራችሁ በትልቁ አርጊው ይሄን ነገር እኔ መጀመሪያ ሲጀመር እኔ እንደዚህ ነገርም አላስብም። ግን አርጌ ብያ ከሆነ እኔ ይፈረድብኝ፣ ምንም ችግር የለብኝ። ይሆና መስቀል ያለ ቢያንስ እኔና እሷ በነበረበት ሰዓት እኔ ታገር ላይ ስመጣ መከላከያ ስለነበርኩ በቃ እዛ ቦታ ላይ መቀመጥ ስላልቻልኩኝ ባስቸኮይ እንኳን ቦታ እንኳን ሳልሸጥ ተበድሬ ነው የመጣሁት እና ብድሬ ልክፈልበት 400 ሺህ ብር 400 ሺህ ብር የራሱ ዝላለኝ ፖስት አለኝ 400 ሺህ ብር ያሁን የዘፈንኩት አለ እና ያን ነገር ላድርግበት እና አንቺ ተይኝ ብዬ በዛ ብያለሁ። ልጠይቅ ወንድሜ ልጠይቅ አንድ ብቻ
እኔ ነው መቼም አጥለኝም ነገም ተነጓዳም አድርጋለሁ መቼም ደግሞ እክሩ አንድ ጥያቄ ልጠይቀው ለልጁ በአላህ እና ከዛ ወርዳለሁ ማለት ነው። ቦስ አንድ ነገር ልንገርክ ይልክ ይችል ሴቱን አታለ ጀንጅናሃት መቼም እሷ ፈቅርሃለሁ እንዳላለችው እየተረዳ ነው አይደለ? ጀንጅናሃት በፍቅር አውርታችሁ አገባሃለሁ ብላ ምናምን ነገር ነው አይደለ? አንተ ጋር ድረስ የደረሳችሁት መጣላት ድረስ የደረሳችሁት አይደለ? እሷ መታብህ አይደለም አንተ ሄደህባት ነው አይደለ? መታብህ ነው መጀመሪያ ፈራ ያያል። እሺ አዳምጠኝ። እሺ እሱን ፈጣሪ ይወቅ። በአንተና በሷ መካከል ፈጣሪ ይወቅ። እሷ ትበልቅ አንተ ትበልቅ እሱ ፈጣሪ ይወቅ። ዛሬ ግን መተህ አንዴ ሰሞህን አንዴ ዛሬ ግን መተህ ላይኔ ነው የምታስጠላኝ እንኳን አብሬ ልተኛና ማለት ፌር ነው? ለምን መሰለሽ ያላኩ ምክንያት ከምታወራው አይነት ወሬ የምትሳደበው ስድብ ብታይ እኔ እስኪ በውስጥ ሃይበኝና ለላክለሽ አንቺ ራሱ የምትሳደበው ስድብ እየሄደች ሌሎችንም እኔን የምትሰድበው ስድብ እንደ አንቺ ሁለተኛ ደረጃ ደግሞ ሁለተኛ ደረጃ ጥያቄን በስርዓት ሁለተኛ ደረጃ እኔ ከታዘብኩት ነው። ካንተም ጎን ሁኜ ከሷም ጎን ሁኜ ሳይሆን ከታዘብኩት ነው። ሁለተኛ ደረጃ ደግሞ ሴት ልጅ ናት። ስትናደድ ብዙ ነገር ልትናገር ትችላለች። የሴት ጓደኞቿ ያንተ ጓደኞች ለሴቱ ነው ለሷ እንደ እህት ሆነው ቀርበው ከዛ አንድ ስትናገር ልትሳደብ ትችላለች። ግን ሴት ሁና ሳለ አንተ በፍቅር አንድ ወርም ኑራችሁ ሁለት ወርም ኑራችሁ አንድ ቀን ኑራችሁ ላይኔ ነው የምታስጠላኝ እንኳን ፎቶ ሊይዝባትና ተገናኝታችሁ በሆነ ነገር አልስማማ ብላችሁ ተለያይታችሁ ከሆነ ተናገሩ። ይሄ ነገር አልተመቸኝም ተለያየን፣ ፎቶ ግን አልያዝኩም ማለት ትችላለህ። ዛሬ ግን ዝመተክ ላይኔ እንኳን ታስጠላኛለች ማለት የለብህም። ምክንያቱም ሴት ናትና ሴት ደግሞ ካስጠላኛለች እንኳን ላገኛት ቀርቶ አይባልም። ኦኬ ለተንጉዶ ማለት ነው። እኔ አይደለም አልፈለኳት በቃ ሲጀመር እኔ ተስፋ ጋር ካልፈለካት መጀመሪያ ለምንስ ለግንኙነት ድረስ ለምን ሄድ ካልፈለካ ሲቀጥል ደግሞ አንዴ ጎጆ ጥያቄ ሲቀጥል ደግሞ አሁን ረመዳን ሊመጣ ሲል ላግኝሽ ብሎኛል አለች። ያ ቦይስሳ ለምንድን ነው ላግኝሽ አልካት? ቪዲዮ እሺ ቦይስ ላች ሊባት አባት ካልሆነ በስተቀር እቺ ልጅ 1100 ሰው ባለበት ሰው ጉድ እንደዚህ ብሎኛል አትችልም። ለምን እሷን እንገርሽ ወደዛው የሆነ ቮይስ ማዳኩላት ወደው ነው ወደ ላይ ሸር የምታደርገው እኔን ለመጣል የሆነ የማታደርገው ነገር ይላል። ከምን ላይ ነው የምትወድቀው? አንተ ማነዝ ምንድነህ? እና ከምን ላይ ልትወድቅ ትችላለህ? ያለው ዱባይ ላይ ኮንስትራክሽን ትሰራለህ። በቃ እንዴ አገር እንዲገባ ትፈልጋለህ? እኔን ካላፈገባ አንተ ትሰተራለህ። አባ አንተ አገር እንዳትገባ ከሆነ ገና ከመጣህ 400 ሺህ ብር የመጣህበትን ሳከፍል ሴት ላይ ምን አንጠለጠለክ? ታንጠለጠለችብኛ እንደዛ እንዳትል። እሷ ስላለቀሰች ማስረዳት ስለማትችል አንተ ወንድ ስለሆነ ማስረዳት ስለምትችል ብቻ አይደለም ብትንጠለጠልብም ነገር ወንድ ከሆንክ 400 ሺህ ብር እከፍላለሁ ብለህ በቅንጭላት ካሰብክ ብትንጠለጠልም ከተንጠለጠለችበት ገመድ ቆርጠህ ትጥላታለህ። ምክንያቱም 400 ሺህ ብርህን ካሰብክ ማለት ነው ወደዛ ትፈነጭራታለህ። ዛሬ እዚህ ላይ ተሰብራ ወይኔ እስከ መዳም ቤት ድረስ ወየው ልቀቁኝ ያዙኝ እስክትል ድረስ አንተ ሄደህ ተንጠልጥለህባል ሊሆን ይችላል። ይሄ የወንድ ባህሪ ነው። ተንጠለጠለችብኝ መታለች ወየው ብለሃል፣ ሃይማኖት ቀይራለሁ ብለሃል ትላላችሁ ወንዶች። ከዛ መጣች በሆነ ነገር አልተስማማችሁም፣ አልጣመች ይሆን ይችላል አይታወቅም። መጨረሻ ላይ ያልተስማማችሁ ጊዜ አላልኩም ብለህ ልትክድ አትችል። በመስቀል ደግሞ አትመን። እኔ የክርስቲያን ቤተሰብ ብሆን በመስቀል መማል በጣም ከባድ ነው። ዛሬ ነገሮችን ለማምለጥ በመስቀል አትማል። አልተመቸችኝም ሐላስ ትቻታለሁ ማለት ትችላለህ። መብትህ እኮ ነው። ወንድ ተንጠልጥላብኛለች አልፈለገችም። ዙዙ አሁን ልንገርሽ፣ እኔ አሁን በቃ ልጅቱን አልፈለኳትም። ለወደፊትም ለመሸም እንደዛ በል እንጂ እንደዛ በል እንጂ እሺ ልንገርሽ፣ አልፈልጋትም። አሁንም ደግሞ ከቻላችሁ በቃ ከኔ ጋር እንዳደርስብኝ ገብታ ነጥፍልኝ አድርጉልኝ። እኔ አሁን ስልካችሁ ማነው የሆነ ቮይስ መላክሻለሁ ያደረገችውን ለሰዎች ጋር እየሄደች የምታወራውን ቲክቶክ ላይ እየገባች እኔ ነኝ ያመጣሁት 400 ሺህ ብር ከፍዬ እማትለው ጉድ የላትም። እኔ ደግሞ ምንም አይጨንቀኝም አይገደኝም። ገባሽ አይደለም? እና ስለያመጣችሁ ቦስ እሷ ነች እንዳያመጣችሁ እንዴ ደግሞ አንቺ እየታቃታለህ ተመጣ በኋላ ተቃወቁት በስርዓት አውራለ ዲስሪስፔክት እያደረግህ አታውራ። አላቃትም በል የታቃታለህ ምናምን ዲስሪስፔክት አታድርጋት። አላቃትም ምን ለሷ ምን እንደ ዲስሪስፔክት ያደርጋለሁ የፈለጋት እንዳንጣ ያሰማት
እኮ ዲስሪስፔክት እያደረግ አይወልቅ ቦስ ዲስሪስፔክት እያደረግ አጣው የሆነ ታይም ላይ ደስ ብላይ ጀንጅኛት ነበር በገስት በኢንቦክስ ተገናኝተን አሁን መጣች እኔ ጋር አልተመቸችኝም በቃ እንደዚህ ማለት እኮ ትችላለህ እኔ ጋር ስትመጣ አልተመቸችኝም ትቻለሁ መብትህ ነው ተመቻቸንም ተገናኝተናል ተመቻቸንም እኮ ወላሂ ተመጣጡ በፊት አላወቃት በግድ ወጣት አለ እንዴ